ጤናስን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ገረን ባለንበት ሰዓት አቆጣጠር የዛሬ ነሐሴ 21 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ ጥቃት፣ የአርበኛ ዘመነ ካሴ ጥሪና ጥምረቱ፣ የቀጠለው የድሮን ድብደባ፣ የይስሙላው ምክክር ኮሚሽን ዛሬ መጋለጥ፣ የወለጋው ጥቃት፣ የሳውዲው ስር፣ ጆሃርና ብልጽግና የግብፅ የካሳ ጥያቄ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። አርበኛ ዘመነ ካሴ ፋኖ ከኢትዮጵያ ኃይሎች ጋር መጣመሩን አስታኮ ማብራሪያ ሰጠ። ጥምረቱ ስያሜው ተጠቃሎ የራሱን መግለጫ እንደሚሰጥ አስታውቋል። በተናጠል ፋኖ ማሸነፍ ስላቃተው ሳይሆን በአገሪቱ ዘላቂ ሰላምና መረጋጋት ለማምጣት ጥምረቱ ወሳኝ መሆኑን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ አርበኛ ዘመነ ካሴ ዛሬ ነሐሴ 21 ቀን 2018 ዓ.ም አንዳንድ ነገሮች በሚል በሰጠው ማብራሪያ የአማራ ኃይሎች ከሌሎች ህዝባዊ ብሔራዊ ኃይሎች ጋር የሚተባበሩት ብቻቸውን መቆም ስለማይችሉ አይደለም። የትግራይ ኃይል ከአማራውና ከኦሮሞ ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። አፋሩ ከአማራው ከኦሮሞውም ከሲዳማውም ከበርታውም ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። ኦሮሞም ከጉምዙና ከአማራ ጎን የሚቆመው ብቻውን መቆም ስለማይችል አይደለም። ሶማሌው ከሌሎች ወገኖች ጋር የሚያብረው ብቻውን መቆም ስለማይችል አይደለም። ሁሉም ራሱን ችሎ መቆም ይችላል። እስካሁንም ሁሉም በራሱ መንገድ በገዛ እግሩ ሲጓዝ ነው የመጣው በማለት የኢትዮጵያ ኃይሎች ትብብር በአገሪቱ ዘላቂ ሰላምና መረጋጋት ለማምጣት ያለመና የአማራ ህዝብን ህልውና በዘላቂነት ለማረጋገጥ ያለመ መሆኑን በዚሁ ማብራሪያው ላይ ገልጸዋል። ሁሉም ራሱን ችሎ መቆም ይችላል። እስካሁን ሁሉም በራሱ መንገድ በገዛ እግሩ ሲጓዝ ነው የመጣውና እነዚህ ድርጅቶች የሚተባበሩት ብቻቸውን መቆም ስለማይችሉ ሳይሆን ትብብር ዛሬም ዘላለማዊም ጠቀሜታ ስላለው ነው። ስለዚህ ህዝባዊ ኃይሎች ይተባበራሉ፣ የጋራ ግባቸው በጋራ ያሳካሉ በማለት አርበኛ ዘመነ ካሴ በዚሁ መልእክቱ ገልጿል። የእኛ ዘመን ተልዕኮ ሰዎችን መሰብሰብ ነው፣ መቀራረብና ማቀራረብ ነው፣ ፍቅር ነው፣ ሰይፍ ያነሳ ነው፣ አበባችንን ነጥቀውን ነው። እኛ በዚህ ኃላፊነት እያለን በግፍ ሊያጠፋን ገፍቶ ካልመጣ በስተቀር አማራን ከሌላ ህዝብ ጋር አናዋጋውም፣ መቼም አናደርገውም። ለአማራ ህዝብ ተበድረን ተጨማሪ ጠላቶች አንገዛለትም፣ ለሌሎች ወገኖች የመከራ ምክንያት አንሆንም። ይህ ምኞታችን እንዲሁ ብላሽ አይሆንም። ሁሌ እንደምለው በጎ ምኞቶች ዳር የሚያደርስ የራሳቸው እግዜር አላቸው። ይህ የቂም ተራራን የቁርሾ ጋራን የሚያፈርሰው የመገዳደል እንቦለሌን የሚሰብረው የመጨረሻው ትውልድ ነው በማለት ጥምረቱን በተመለከተ አንዳንድ ነገሮች በሚል በሰጠው በዚሁ ማብራሪያ ገልጿል። ይህ ደፋርና በጎ ትውልድ ነው። ይህ ትውልድ የክፋት ሐውልትን ደርምሶ በቦታው የፍቅርና አብሮ የመኖር ዋርካ ካልተከለ በስተቀር በዚሁ በእኛ ዕድሜ ቀጥሎ የሚመጣው ትውልድ የሰው ሳይሆን ሙሉ በሙሉ የጭራቅ ልብ የተገጠመለት ይሆናል። ይመጣል ብለን የምንፈራው መጥቷል እኮ ብሎ መናገር ይቻላል። ልክ ነው። እየመጣ ያለው ግን በመደበኛ አእምሮ ለማሰብም ይከብዳል። መድኃኒቱ ይህንን የመጨረሻ ጥረት ተጋግዞ ውጤታማ ማድረግ ነው ማለት ለዘላቂ ሰላምና መረጋጋት ጥምረቱ አስፈላጊ መሆኑን በተዘዋዋሪ ገልጿል። ዛሬ እኛን ለመዝለፍና ዓላማችንን ለማንቋሸሽ ድምጻቸውን ከፍ አድርገው ለመሳለቅ ብቻ ሲሉ የዋልጌ ማህበር የመሰረቱ ወገኖች ሁሉ አንድ ቀን ወደኛ ይመጣሉ። ይህንን በጎ ምኞታችን ይገዛሉ፣ የራሳቸው ያደርጋሉ። ያኔም ፍጹም ሳይሸማቀቁ በፍጹም ይቅርታ እንቀበላቸዋለን። እስከዛው ድረስ ለአንድ ስድብ አንድ ጡብ እያስቀመጥን ወደፊት እንቀጥላለን። ሚስማሮችን ቁጥር ብዛታቸውን ላለማቆም ወይም እስከ መጨረሻው ለመጽናት የወሰንባቸው ቀናት ጋር እኩል ነው እንዲል ትልቁ አባታችን ለአንድ አሻጥር አንድ ሚስማር፣ ለአንድ ስድብ አንድ ጡብ በማለት ክፋት ለማንም በጎነት ለሁሉም፣ አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ፣ ህልውናችን በተባበረ ክንዳችን በማለት አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበርና በቅርቡ መግለጫ ይሰጣል ተብሎ የሚጠበቀው የኢትዮጵያ ኃይሎች ጥምረት ሰብሳቢ ዛሬ በንቅናቄው መሪነቱ በሰጠው የጽሁፍ ማብራሪያ ገልጿል። በትግራይ ክልል ሰሃርቲ ወረዳ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ በተፈጸመም የሰው አልባ አውሮፕላን ወይም የድሮን ጥቃት በዓለም ባንክ ፕሮግራም አማካኝነት የተገጠሙ 35 ኮምፒውተሮችን የያዘ የመረጃ ቴክኖሎጂ ማዕከል ICT መውደሙን የክልሉ ትምህርት ቢሮ አስታወቀ። የቢሮ ኃላፊ ዶክተር ኪሮስ ጎኦሽ ባወጡት መግለጫ ትምህርት ቤቱ ከ1999 ዓ.ም ጀምሮ ከ500 በላይ ተማሪዎችን ሲያስተናግድ የቆየና ለአካባቢው ማህበረሰብ ወሳኝ የትምህርት ማዕከል እንደነበረም ጠቁመው አሁን ግን የቴክኖሎጂ ማዕከሉ መውደሙን ገልጸዋል። የኢትዮጵያ ፌዴራላዊ መንግስት በሰሃርቲ ወረዳ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ በፈጸመው የድሮን ጥቃት በዓለም ባንክ SR ፕሮግራም አማካኝነት በዚህ ዓመት የተገጠሙ 35 ኮምፒውተሮችን የያዘው የICT ማዕከል አውድሟል ሲሉም ዶክተር ኪሮስም የፌዴራል መንግስቱን ወንጅለዋል። በመቀጠልም ከ1999 ዓ.ም ጀምሮ ከ500 በላይ ተማሪዎችን ሲያገለግል የነበረው ይህ ወሳኝ
ማዕከል አሁን ወደ ፍርስራሽነትም ተለውጧልም ብለዋል። እንደ ዶክተሩ ገለጻም በጥቃቱ ወቅት በአካባቢው ምንም አይነት የወታደራዊ ኢላማም ንቁ ውጊያ ወይም የታጠቀ ኃይል እንቅስቃሴ አልነበረም ያሉ ሲሆን የፌዴራል መንግስቱ በትምህርት መሰረተ ልማቶች ላይ ሆነ ብሎ ጥቃት እያደረሰ ነው ሲሉም ከሰዋል። ይህ በትግራይ ክልል የሚገኘውን የትምህርት ስርዓትን ለማውደም ሆነ ተብሎ የተወሰደ እርምጃ አካል ነው ሲሉም ዶክተር ኪሮስ በመግለጫቸው ላይ አክለዋል። የትግራይ ትምህርት ቢሮ ድርጊቱን በጽኑ የኮነነም ሲሆን ዓለም አቀፍ ማህበረሰብም ጥፋተኞችም ተጠያቂ እንዲሆኑም ሲል ጥሪም አቅርበዋል። በጉዳዩ ዙሪያም ከፌዴራል መንግስቱ ማስተባበያም አሊያም ማረጋገጫም የተሰጠ ባይሆንም ጥቃቱ የተፈጸመው የፕሪቶሪያው የጦርነት ማቆም ስምምነት ከተፈረመ ከ3 ዓመት በኋላ በክልሉ ያንዣበበውን ጦርነትን ለመቀልበስ ወደ ክልሉ የተጓዙት የፕሪቶሪያው የሰላም ድርድር ሸምጋዮች መካከል አንዱ የነበሩት የናይጄሪያው የቀድሞ ፕሬዚዳንት ኦሉሴጉን ኦባሳንጆ በትግራይ ክልል ተገኝተው ከክልሉ ከሚያስተዳድረው ከህወሓት መሪዎች ጋር በወቅታዊ ጉዳይ ውይይት ካደረጉ በኋላና ቅድመ መጠይቆችም ከቀረቡላቸውና በሚቀጥሉትም 2 ሳምንታት ጥያቄዎቹን ለፌዴራል መንግስት አቅርበው ወደ ትግራይ ክልል እንደሚመለሱ ቃል በገቡበት ማግስት መሆኑም ተገልጿል። በትግራይ ኮሚኒኬሽን ቢሮ ፌዴራል ኃይሎችን ለጥቃቱ ተጠያቂ ያደረገ ሲሆን ነዋሪዎችም ተጨማሪ ጥቃቶች ሊሰነዘሩ እንደሚችሉ በማሰብ ጥንቃቄም እንዲያደርጉም አስጠንቅቋል። የፌዴራል መንግስቱ ግን ስለተፈጸሙት የድሮን ጥቃቶችም ይፋዊ መግለጫም ከመስጠት ወይም ምላሽ ከማቅረብም የተቆጠበም ሲሆን የመቀሌው ጥቃትም ከመፈጸም ቀደም ብሎ ባለፈው ነሐሴ 12 2018 ዓ.ም ከከተማው 15 ኪሎ ሜትር ርቀት ላይ በሚገኘው ዳንድራ መንደር ባለው የአርሶ አደሮች ማሰልጠኛ ማዕከል ላይ ሌላ የሰው አልባ ድሮን ጥቃትም ተፈጽሞ እንደነበረም ቀደም ሲል በነሐሴ 4 በደቡባዊ ትግራይ የራያ አላማጣ ወረዳ መረዋ ቀበሌም ከአማራ ክልል ድንበር አቅራቢያም ተመሳሳይ ጥቃት መፈጸሙን መዘገባችን ይታወሳል። ዳግማዊ ቴዎድሮስ 5ኛ ኮር ኢንጂነር ቅጣው እጅጉ ንስር በለሳ ክፍለ ጦር ከተውጣጡ የብርጌድ አሃዶች በአመዱት ከተማ በጠላት ላይ ድል መቀዳጀታቸውን ገለጸ። ከሰም 2ኛ ኮር የቡልጋና የነበልባል ክፍለ ጦር በጋራ በፈጸሙት የደፈጣ ጥቃት በአገዛዙ ስልጣን አስጠባቂ ኮማንዶ ላይ ጉዳት ማድረሳቸውን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በላይ ዘለቀ 3ኛ እዝ የህዝብ ግንኙነት መምሪያ ዛሬ ነሐሴ 1 ቀን 2018 የነበሩ ወታደራዊ ውሎችን አስታኮ ባወጣው መግለጫ የእዙ ቴዎድሮስ 5ኛ ኮር ኢንጂነር ቅጣው እጅጉ ንስር በለሳ ክፍለ ጦር ከተውጣጡ የብርጌድ አህዶች በአመዱት ከተማ በጠላት ላይ የሰነዘሩትን ጥቃት ተከትሎ ድል መቀዳጀታቸውን አስታውቋል። የጠላት ኃይል ከኋላ ወደ አርባያ ከተማ እንቅስቃሴ በማድረግ ላይ እንዳለ ወታደራዊ ገዢ ቦታዎችን በመያዝ በጠላት ላይ ከፍተኛ ኪሳራ አድርሷል ሲል መረጃው ጠቅሷል። የጠላት ኃይል የቅጡ ቅጣት ተቀጥቶ ወደ መጣበት ወደ ኋላ የቀረ ኃይሉ ለመፈርጠጥ መገደዱን፣ በዚያው ወደ ውጊያ በጠላት ኃይል ላይ በርካታ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን 20 የጠላት ኃይል መደምሰሱን ከ15 በላይ የሚሆኑት ከባድ እና የቀላል የመቁሰል አደጋ ማስተናገዳቸውን አፋብን በላይ ዘለቀ 3ኛ እዝ የህዝብ ግንኙነት መምሪያ ዛሬ ነሐሴ 1 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አሳምነው 5ኛ እዝ ከሰም 2ኛ ኮር ቡልጋ ክፍለ ጦርና ነበልባል ክፍለ ጦር በተቀናጀ መንገድ ዛሬ ነሐሴ 1 ቀን 2018 ዓ.ም በአገዛዙ ጥምር ጦር ላይ የሰነዘሩትን ጥቃት ተከትሎ ድል መቀዳጀታቸውን አስታውቋል። የአገዛዙ ልዩ ዘመቻ አየር ወለድ 105ኛ ክፍለ ጦር አዲስ ምልምል ወታደሮችና ሬሽን ለማቀበል መነሻውን በምንጃር ሸንኮራ ወረዳ አረርቲ ከተማ በማድረግ ወደ ቡልጋ ክፍለ ጦር አቅጣጫ ተንቀሳቅሶ እንደነበረ የጠቀሰው መግለጫ ቡልጋ ክፍለ ጦር አቅጣጫ የተንቀሳቀሰው በሌላ በኩል ደግሞ ከመተብላ ከተማ ተጨማሪ ያህል ሊቀበለው እንቅስቃሴ ማድረጋቸውን ተከትሎ ቀድሞ ወታደራዊ መረጃ የደረሳቸው የቡልጋ ክፍለ ጦር አባላት ልዩ ቦታው ከተሬ ኩራምባና ሜጢ ድልድይ በተባሉ ስፍራዎች የደፈጣ ጥቃት በመሰንዘር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጿል። በዚህም ያገዛዙ ጸረ ህዝብ ኃይል እንደ ቅጠል የረገፈበት ወታደራዊ እርምጃ ነው ያለው የእዙ መግለጫ ያላሰበውና ያልጠበቀው ከባድ ምት የደረሰበት ያገዛዙ ጦር ሙትና ቁስለኛውን እየጎተተ ወደ መተቡላ ከተማ የቀረ ኃይሉ ለመፈርጠጥ መገደዱን፣ የአካባቢው ጤና ጣቢያ በጠላት ኃይል ሙትና ቁስለኛ መጨናነቁን ይኸው መረጃ ጠቅሷል። በተመሳሳይ ከምንጃር ተንቀሳቅሶ የነበረው ያገዛዙ ስልጣን አስጠባቂ ኃይል የቡልጋ ክፍለ ጦር አባላት ለነበልባል ክፍለ ጦር አሳልፎ በመስጠት የነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃ ከሌሊቱ 7 ሰዓት ገደማ አሮጌ ምንጃር በተባለ ስፍራ ላይ በጠላት ኃይል ላይ በሰነዘሩት ጥቃት
በመምራት ተመሳሳይ ድል መቀዳጀታቸውን ገልጿል። የነብሮ ሻለቃ በሌሊቱ የጨረቃና ከዋክብት ብርሃን ታጅበው ብሬንና ስናይፐር አጣምሮ ባካሄዱት ጥቃት ጠላትን በሚገባው ቋንቋ አናግረውታል ያለው መግለጫ በዚህ የተቀናጀ ጥቃት ምክንያት ያገዛዙ ልዩ ዘመቻ 105ኛ ክፍለ ጦር አባላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዳቸውን አፋብን አሳምነው 5ኛ ህዝብ ግንኙነት መምሪያ ዛሬ ነሐሴ 21 ቀን 2018 ባወጣው በዚሁ መረጃ ገልጿል። በእንዲህ እንዳለ ከወታደራዊ እንቅስቃሴ ጎን ለጎን ፋኖ የፖለቲካ ግንባታ ስልጠናውን አጠናክሮ መቀጠሉን አፋብን ምኒልክ 1ኛ 303ኛ አሳምነው ኮር 81ኛው ባንተ ክፍለ ጦር ሻለቃ አባላቶቹ የኮሮ ከፍተኛ አመራሮች በተገኙበት ሰራዊቱ ከማህበረሰቡ ጋር ያለውን መስተጋብርና ስለ ትጥቅ ትግሉ አሁናዊ ሁኔታ ለሁለቱ ሻለቃ አባላቶች ሰፊ የፖለቲካ የአቅም ግንባታ መሰጠቱን ገልጿል። ዛሬ ነሐሴ 1 ቀን 2018 በተሰጠ የፖለቲካ የአቅም ግንባታ የፋኖ ጦር እርስ በርስ ጓዳዊ ዝምድና አጠናክሮ ወታደራዊ ዲሲፕሊን አዳብሮ በእንቅስቃሴም ላይ ደጀን የሆነው ህዝብ እንግልት እንዳያጋጥመው ከወዲሁ በጥብቅ ሁኔታ ሰራዊቱን በማስረጽ ከህዝቡ ጋር ስለሚኖረው መስተጋብርና ሌሎች ወታደራዊ የፖለቲካ ስልጠና ለቀጣይ አቅጣጫ ተልኮ መሰጠቱን አፋብን ምኒልክ 1ኛ ህዝብ ሚዲያና ኮሚኒኬሽን መምሪያ ዛሬ ነሐሴ 1 ቀን 2018 በበኩሉ ባወጣው መረጃ ገልጿል። በስራ ክህሎት ሚኒስቴር ኃላፊዎች ተፈጽሟል በተባለ የሰነድ ማጭበርበርና የሙስና ወንጀል ላይ ተጨማሪ የምርመራ ለማድረግ ፖሊስም 11 ቀናትም ጊዜ ተፈቀደለት። በምርመራ ላይ በሚገኘው የወንጀል መዝገባ ላይ የሚገኙ ተጠርጣሪዎች በ6 ወር ጊዜ ውስጥ በሐሰተኛ ቪዛ ከ30 ሺህ በላይ ኢትዮጵያን ሰራተኞችን ወደ መካከለኛው ምስራቅም ጆርዳን በመላክም የተጠረጠሩም ሲሆን እነዚህ ህገወጥ ድርጊቶች በሁለት ሐሰተኛ የባንክ አካውንቶችም ከ200 ሚሊዮን ብር በላይ ገንዘብ ሰብስበዋል በሚል በፖሊስ ምርመራም እየተከናወነባቸው መሆኑን ታውቋል። በስራ ክህሎት ሚኒስቴር የስራ ገበያ መረጃም ኢኤልኤምአይኤስ ክፍል ኃላፊና የውጭ ሀገር ስራ ማሰማራት ስራ አስፈጻሚውን ጨምሮ በጥቅሉ በ18 ተጠርጣሪዎች ላይ የተጀመረው የከፍተኛ ሙስናና የሰነድ ማጭበርበር ወንጀል ምርመራ በችሎቱ ላይ የሚገኝ ሲሆን ተጠርጣሪዎቹ ሐምሌ 17 ቀን 2018 ዓ.ም በቁጥጥር ስር መዋላቸውም ታውቋል። ዛሬ ለሶስተኛ ጊዜ ለቀጠሮ ችሎት የቀረቡት ተከሳሾቹ ፖሊስ ከዚህ ቀደም ለችሎቱ ባቀረበው ያልተጠናቀቀ ያለውን የምርመራ መዝገብ ተጠርጣሪዎቹ ስልጣናቸውን አላግባብ በመጠቀም የሲስተም ብልሽት በመፍጠር ተከታታይ የሙስና ወንጀሎች መፈጸማቸውንም ገልጿል። የተቆጣጣሪው ኃላፊ ሲስተሙን ብቻቸውን በመቆጣጠር ኦንላይን ሲስተም እንዳይሰራ በማድረግ ማስታወቂያዎችን ከሲስተሙ ላይ እንዲሰረዙ በማድረግ ኤጀንሲዎችና ግለሰቦች ለህገወጥ ድርጊትም እንዲገደዱ ማድረጋቸውን ፖሊስ ገልጿል። ዜጎችም ተገቢውን ስልጠናም ሳይወስዱ ሲኦሲ ፈተናም ሳይቀመጡ እንዳለፉ በማስመሰል ለእያንዳንዱ ሰው እስከ 25,000 ብር ጉቦ በመቀበል ሐሰተኛ የብቃት ማረጋገጫና የሰራተኞች ውል በማዘጋጀት ወደ ውጭ ሀገር እንዲወጡም ተደርጓል ያለው ፖሊስ ተጠርጣሪዎቹ የጥፋት ድርሻቸውን በምርመራ የሚረጋገጥ ቢሆንም በዚህ መልኩ በ6 ወራት ውስጥ ብቻ ከ30 ሺህ በላይ ዜጎች በሐሰተኛ ቪዛ ወደ ጆርዳን እንዲላኩ ተደርጓልም ብለዋል። ህጋዊ የሆኑ ኤጀንሲዎችን ያለምንም ጥፋትም በማገድና እገዳውንም ለማንሳት በአጠቃላይ እስከ 10 ሚሊዮን ብር ድረስ ጉቦ እንዲከፍሉ መጠየቃቸውን የገለጸው ፖሊስ በአንጻሩ ከሀገራት ጋር ስምምነት የሌላቸው 5 ኤጀንሲዎች በገንዘብ ድርድር ህጋዊ ሽፋን እንዲያገኙ ሲደረጉ መቆየታቸውንም ገልጿል። ሐሰተኛ የሰራተኞች ሪፖርት በማዘጋጀት ኢትዮጵያ ማግኘት የነበረባትን ከፍተኛ ውጭ ምንዛሬ እንድታጣ ማድረጋቸውን ያከሰሰው ፖሊስ ኦዲትና ክትትል በተከሳሾቹ ስም በተከፈቱ 2 ሐሰተኛ የባንክ አካውንቶች ውስጥ የነበሩ 261 ሚሊዮን ብር እንዲታገድ መደረጉን ከዚህም በተጨማሪ 6 መኖሪያ ቤቶችና 4 ተሽከርካሪዎችም እንዲታገዱ እንደተደረገም ገልጿል። በዛሬው ዕለት በዋለው ችሎት የፌዴራል ፖሊስ የሲስተም እና የአሰራር ኦዲት ለማድረግ እንዲሁም ቀሪ ምስክሮችን ለመስማት ተጨማሪ 14 ቀናት እንዲሰጠው ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 1ኛ ጊዜ ቀጠሮ ችሎት የጠየቀ ቢሆንም ችሎቱ መዝገቡን ከመረመረ በኋላ ፖሊስም ካቀረበው ጥያቄ 3 ቀናትን በመቀነስ ከነሐሴ 18 ቀን 2018 ጀምሮ የሚታሰብ የ11 ቀናት ተጨማሪ ምርመራ ጊዜም ለፖሊስ ፍርድ ቤቱን ፈቅዷል። የፖሊስን የተጠናከረ የምርመራ መዝገብ ለመስማት ችሎቱ በመጪው ነሐሴ 29 2018 ዓ.ም ይሰየማልም ተብሎ ይጠበቃል። የኢትዮጵያ ሰብአዊ ድርጅቶች ህብረት በምክክሩ ላይ ያሳተፋቸው ታዛቢዎች አዲስ አበባን ጨምሮ ዋና ዋና በሚባሉ ጉዳዮች ውይይቶች ላይ እንዳይታዘቡ መደረጋቸውን፣ ክልከላዎች መኖራቸውን ዛሬ በሰጠው መግለጫ አስታወቀ። አዲስ አበባ የፌዴራል መንግስት መቀመጫ ራሷን የቻለች ግዛት እንድትሆን በአብላጫ መግባባት ላይ ተደርሶበታል የተባለውን ውሳኔ ወደ ጎን በማድረግ የኦሮሚያ ክልል መቀመጫ አዲስ አበባ መሆኗ በህገ መንግስት እውቅና ይሰጠው ከሚል ተጨማሪ ሀሳብ ጨምሮ አዲስ አበባ የፌዴራል መንግስቱ ተጠሪ ናት የሚል ህገወጥ
አቋም ያዙት የኮሚሽኑ አመራሮች ከድርጊታቸው እንዲቆጠቡ ዛሬም ጥሪ እየቀረበ ነው። በአዲስ አበባ ኮንቬንሽን ማዕከል በተካሄደው በአገዛዙ ቁጥጥር የኦሮሞ ብልጽግና ፓርቲን ዓላማ ለማስፈጸም የተደረገው የምክክር ጉባኤ በታዛቢነት ያሰማራቸው አባላቱ በተለይ በአዲስ አበባ ጉዳይ ላይ ሁለተኛ ሰነድ ያቀረበውን የክልል ምክር ቤት ጉባኤና ሌሎች ጠንከር ያሉ ውይይቶች ለመታዘብ የሚያስችላቸውን ሁኔታ አላገኘንም በማለት የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዛሬ አዲስ አበባ ውስጥ በሰጠው መግለጫ ጠቅሷል። ህብረቱ ጉባኤውን በተመለከተ ዛሬ በአዲስ አበባ ራድሰን ብሉ ሆቴል በሰጠው ይፋ መግለጫ እኛ ያሰማራናቸው 10 ታዛቢዎች የተወሰኑ ውይይቶችን ገብተው ለመከታተል ያልቻሉባቸው ሁኔታዎች አሉ። በተለይ ወደ መጨረሻው ምዕራፍ የክልል ምክር ቤት ጉባኤን አንዳንድ ጠንከር ያሉ ውይይቶች በሚደረጉበት ጊዜ መደበኛ ባልሆነ መንገድ ያልገቡባቸውና ያልታዘቡባቸው አሉ በማለት የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዋና ዳይሬክተር አቶ መሱድ ገበየው በዚሁ መግለጫ ላይ ጠቅሰዋል። ይህ አንድ ክፍተት ነው በማለት የጠቀሱት ዳይሬክተሩ በሌላ በኩል ኮሚሽኑ ዘርግቶት በነበረው መመሪያ መሰረት ምክረ ሀሳቦች ላይ የድምፅ አሰጣጥ አሰራር እንደሚኖር ተገልጾ የነበረ ሲሆን ይህ ግን ተግባራዊ ሳይደረግ ቀርቷል ሲል ተቃውሞውን ገልጿል። በድምፅ አሰጣጥ መመሪያው መሰረት ሳይታይ ካለፈ በኋላ የአዲስ አበባ ጉዳይ ቅርቃር እንደገባ ተደርጎ ለአሸማጋይ ቡድን ቀርበዋል። ጉዳዩ መጀመሪያ የድምፅ አሰጣጥ ሂደት ማለፍ ቢኖርበትም ይህ ሳይሆን በመጨረሻው ሰዓት የክልል ምክር ቤት ጉባኤ አሸማጋይ ቡድን መቅረቡ ቅሬታ አስነስቶ እንደነበር ገልጿል። ይህንን በተመለከተ የተቋማቸው ግምገማ ምን እንደሆነ ተጠይቀው በሰጡት ምላሽ ይህ ዝርዝር ሪፖርታችንን ስናወጣ የምናነሳው ነው። በጥሩ መልኩ ያነሳ ነው ግን ኮሚሽኑ የውሳኔ አሰጣጥ ሂደቶች የሚያሳይ መመሪያ አዘጋጅቶ በመመሪያው መሰረት ሂደቱን ለመምራት የሚበረታታ ቢሆንም እስከ መጨረሻው ጊዜ ድረስ መመሪያው ላይ የተቀመጡ ነገሮች ተግባራዊ አልተደረጉም ሲሉ ገልጸዋል። የክልል ምክር ቤት ጉባኤ ወደ 336 አካባቢ የክልል ተወካዮች ከፌዴራል ተቋማት ከሁለቱ አስተዳደር ክልሎችና ከሁሉም ክልሎች የተመረጡ ነበሩ። መመሪያው መሰረት የዚህ ኮሚቴ አስፈላጊነት በጉዳዮች ላይ መግባባት ሳይቻል ቢቀርና ወደ ቅርቃር የሚገባ ቢሆን አንድን ጉዳይ ከ75% በላይ ድምፅ ካልደገፈው ከሁለት በላይ ክልሎች ጉዳዩ ህልውናችንን አደጋ ላይ ይጥላል የሚል ምክንያት ካላቸው በምክር ቤቱ እንደገና ታይቶ 70% ድምፅ ካገኘ ሀሳቡ የሚያልፍበት ነው። እዚህ የደረሰ ነገር ግን የለም። ስምምነት ከደረሰ ደግሞ ድምፅ መስጠቱ አስፈላጊ ላይሆን ይችላል ሲሉ ተናግረዋል። ከ400 ምክረ ሀሳቦች አብዛኞቹ ጉዳይ ላይ ስምምነት ተደርጓል ሲባል የነበረበትና የአዲስ አበባ ጉዳይ የመንግስት አደረጃጀት፣ የፌዴሬሽን ምክር ቤት የሰንደቅ ዓላማ ጉዳዮች በልዩነት መያዛቸውን የጠቀሰው ስብስቡ የምክክር ኮሚሽኑ የዘረጋውን ስርዓት እስከ መጨረሻው ባለመከተሉ ክፍተት ተፈጥሯል ሲል አጋልጧል። በአዲስ አበባ ጉዳይ መጨረሻ ላይ ከተነሳው ጉዳይ ላይ ኮሚሽኑ የክልል ምክር ቤት ጉባኤ ጠርቶ ምን እናድርግ ምክር ትሰጡናላችሁ ነው እንጂ ያለው ስልጣን ያለው አይደለም። የአሸማጋዮች ጉባኤ ምክር ሀሳብ ነው የሰጠው ማንዴት ስላለው ስለሌለው ሳይሆን ኮሚሽኑ ይህን ቢያደርግ የተሻለ ነው የሚል ምክር ሀሳብ ሰጥቷል በማለት አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለ በምክክር ሂደት ውስጥ በሁሉም ደረጃ አዲስ አበባን በተመለከተ የፌዴራል መንግስቱ መቀመጫ ራሷን የቻለች አስተዳደር ትሁን፣ ኦሮሚያ ክልል በአዲስ አበባ መቀመጫ ያለው ቢሆንም አስቀድሞ ኦሮሞ ብልጽግና ፓርቲ አዲስ አበባ ለፌዴራል መንግስቱ ተጠሪና የኦሮሚያ ክልል መቀመጫ ትሁን የሚለው ተቀባይነት ያላገኘውና ተቃውሞ ያስነሳውን ጉዳይ ወደ ጎን በማድረግ ኮሚሽኑ በመጨረሻ አዲስ አበባ የፌዴራል መንግስቱ ተጠሪ የሚል በምክክር ሂደት ውስጥ ስምምነት ያላገኘ ሀሳብ ጎልቶ እንዲወጣ ማድረግና ለሁኔታው ልበት ይሰጣሉ ማለት የኦሮሞ ብልጽግና ፓርቲ አጀንዳን የሚያስፈጽሙ አካላትን በማደራጀት እየሰራ ያለው ስራ በታሪክ የሚያስጠይቀው የማንንም ስምምነት ያላገኘና በህግም ተቀባይነት የሌለው ስልጣን እስካለ ድረስ ተግባራዊ ሊሆን የሚችል ሀሳብ ብቻ መሆኑን ዛሬም በቅሬታ እየተነሳ ይገኛል። የኦሮሞ ብልጽግና ፓርቲ ገዢው ብልጽግና ፓርቲን ያቋቋምኩት የኔን ፍላጎት እንዲፈጽም ነው በማለት የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ በፓርቲው ምስረታ ማግስት ተናግረው የነበረ ሲሆን ምክክሩም የእኛን ፍላጎት ለማስፈጸምና የእኛን ዓላማ ተግባራዊ ለማድረግ ነው ማለት ምክክሩ ከተጀመረ በኋላ በናዝሬት ወይም አዳማ ላይ የክልሉ ከፍተኛ አመራሮች በተገኙበት መድረክ ላይ መናገራቸው አይዘነጋም። የአማራ ፋኖ ብሔራዊ ንቅናቄ አፋብን የወለጋ ቢዛሞ አንሻ ሰይድ 4ኛ እዝ ሰሞኑን በወለጋ ከጥላቻ ቅስቀሳ እስከ ተግባራዊ እርምጃ በአማራ ብሔር ተወላጆች ላይ የተፈጸመውን የዘር ጭፍጨፋ አስታኮ መግለጫ ወጣ። ነጃዋር መሐመድ የሚፈጽሙት የጥላቻ ቅስቀሳና መከላከያ የተባለው ያገዛዙ ስልጣን አስጠባቂ ጦር ገዳ ኮማንዶን ጨምሮ በቄሮስም ያደራጃቸው የክልሉ ጥምር ኃይሎች በአማራ ህዝብ ላይ ህጻናትና ሴቶች ሳይሉ ጭፍጨፋ መፈጸማቸውን፣ ቤተ እምነቶች ማውደማቸውን፣ የሃይማኖት አባት በአሰቃቂ ሁኔታ ገለው መጣላቸውን ጭምር በመጥቀስ ድርጊቱን አውግዞ ከኦሮሞ ህዝብ ጋር ችግር እንደሌለበትና የአማራ ህዝብን ህልውና ለመከላከል የተቋቋመ መሆኑን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የወለጋ ቢዛሞ አንሻ ሰይድ 4ኛ እዝ ዛሬ ነሐሴ 21 ቀን 2018 ዓ.ም በህዝቡ ሰብሳቢ አርበኛ ንጉሴ ዋለልኝ አማካኝነት በሰጠው መግለጫ ሰሞኑን በነጃዋር መሐመድ የጥላቻ ቅስቀሳና በኦሮሚያ ክልል ልዩ ኃይል ገዳ ኮማንዶ በቄሮስም ያደራጇቸው ወጣቶችና ያገዛዙ ስልጣን አስጠባቂ ጦር ግንባር በመፍጠር በአማራ ብሔር ተወላጆች ላይ ከፍተኛ ጭፍጨፋ መፈጸማቸውን፣ ህጻናትና
ሴቶች መደፈራቸውን፣ በግፍ መገደላቸውን፣ ጥቃቱን ሸሽተው የሚሄዱት ሳይቀር ተከበው በአሰቃቂ ሁኔታ መገደላቸውን፣ ቤት ንብረታቸው መዘረፍና መቃጠሉን ጭምር በመግለጽ ድርጊቱን አውግዞ በድርጊቱ ውስጥ በቅስቀሳም ሆነ በተግባር የተሳተፉ ከህግ ተጠያቂነት እንደማያመልጡ ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛመው ቀጠና አንሻ ሰይድ አራተኛ እዝ የተቋቋመው ወላሂ ያለ ዛሬ አማራ አልሆንም ካለችው ህፃን አንሻ የግፍ ግድያ በመነሳት ስያሜውን የያዘና በወለጋ የሚኖረው አማራ እየተሳደደ የሚገደልበትን ንብረቱ የሚዘረፍበትን ከበባ ውስጥ ገብቶ የጥቃት ኢላማ የሚሆንበትን ሂደት ለማስቀረትና በአገሪቱ በነጻነት ተንቀሳቅሶ እንዲኖር ህልውናውን ለማስከበር የተቋቋመ አደረጃጀት መሆኑን እዙን አስታኮ በኦሮሞ የፖለቲካ ሊቃን የሚደረጉ የጥላቻ ቅስቀሳዎች በአማራ ህዝብ ላይ ዛሬን ጨምሮ እየተፈጸሙ ያሉ የዘር ማጥፋት ጭፍጨፋዎች፣ እገታዎች፣ ጥቃቶችን አቅጣጫ ለማስቀየስና አዲስ ትርክት ለመፍጠር አልመው እየተንቀሳቀሱ መሆኑን በመግለጽ ድርጊቱን አውግዟል። በአማራ ህዝብ ላይ ባለፉት 8 ዓመታት እየጠናከረ የመጣውና ከዚያም በፊት በአማራ ብሔር ተወላጆች ላይ አነጣጥሮ ሲፈጸም የነበረው ማንነት ተኮር ጥቃት ዛሬ በወለጋ የተቀነባበረው ጥቃት ተጠናክሮ መቀጠሉን፣ ዛሬ እየደረሰ ያለው ሁለንተናዊ ሰቆቃ አንድ ጀንበር ክስተት አይደለም ያለው እዙ አሁን ስልጣን ላይ ያለው አገዛዝ እንደ ጀዋር መሐመድ ያሉ ጽንፈኛ የኦሮሞ ፖለቲካ ሊቃን ባለፉት ዓመታት አማራውን እንደ ዋነኛ ጠላት በመፈረጅ መርዛማ የጥላቻ ትርክቶችን በስፋትና በተደራጀ መንገድ ሲያሰራጩ መቆየታቸውን ገልጾ ይህ ስልታዊ የስነ ልቦና ጦርነት በአማራው ላይ ለተፈጸሙት ተከታታይ ዘር ጭፍጨፋዎች ህጋዊና ሞራላዊ ሽፋን ለመስጠት ሆን ተብሎ የተወጠነ ትልቅ የጥፋት ስትራቴጂ ነው ሲል ገልጿል። በወለጋ ምድር በአማራው ላይ የተፈጸመው ግፍ በተለየ ሁኔታ እጅግ የተወሳሰበና በመንግስት መዋቅር ሙሉ በሙሉ የተደገፈ ሰቅጣጭ የዘር ማጥፋት ወንጀል ነው በማለት ሰሞኑን የተፈጸመውን ጭፍጨፋ ጭምር በዝርዝር የገለጸው ይኸው መግለጫ የቡሬ ወለጋ መስመርን በመዝጋት በወለጋ የሚገኘው አማራ ተወላጅ መውጫና መግቢያ አጥቶ ከ5 ዓመታት በላይ ታፍኖ እንዲቀመጥ መደረጉን፣ የወለጋውን ጭፍጨፋ አገዛዙና አማራ ጠል የኦሮሞ ልሂቃን በሚገባ ተናበው የፈጸሙት ነው። አማራው በታሪካዊ ርስቱና አብሮት በኖረው ቀዬ በጅምላ ተጨፍጭፎ ልቅ ካገዛዙ ጸጥታ ኃይሎች ጋር የተናበበ ስልት ተነድፎ ዛሬም እየተገበረ ይገኛል ሲል ጠቅሷል። በህይወት የተረፉት ንጹሐን ሀብትና ንብረታቸውን ተዘርፈው ባዶ እጃቸውን የሞት ጉዞ ወደ አማራ ክልል እንዲያደርጉ ተገደዋል ያለው መግለጫ በዚህ ረጅም የእግር ጉዞ ላይ እንኳን ጽንፈኛ ልሂቃን ቆንጨራ ያስታጠቋቸው በቄሮ ስም የተደራጁ ወንበዴዎች፣ አገዛዙ ያሰማራቸው ነፍሰ ገዳዮች መንገድ ዘግተው በደፈጣ ጥቃት ከእልቂት የተረፈውን ህዝብ በየጥሻው አካሉን እየቆራረጡና በጥይት እየደበደቡ አሰቃቂ ፍጅት ፈጽመውበታል በማለት ሰሞኑን የነበሩትን ጥቃቶች አስታኮ ሰፊ ማብራሪያ ሰጥቷል። በወንጀል ከተዘፈቁና በአማራ ህዝብ ላይ ግልጽ ጥላቻ ካላቸው የኦሮሞ ፖለቲካ ልሂቃን በስተቀር ከኦሮሞ ህዝብ ጋር ችግር እንደሌለበት የገለጸው አፋብን ወለጋ ቢዛሞ ቀጠና አንሻ ሰይድ አራተኛ እዝ የትግላችን ዓላማ ተፈጥሯዊ የሆነውን የሁለቱን ህዝቦች የቆየ የጋራ ኑሮና ወንድማማችነትን ለማፍረስ ሳይሆን ይልቁንም እንዲጠናከር ነው። የፖለቲካ ልዩነት የህዝቦች የዘመናት የጋራ ታሪካዊና ማህበራዊ ትስስር ሊያፈርስ አይገባም። የሁለቱ ህዝቦች ልጆች በነጻነት በክብርና በደህንነት አብረው የሚኖሩበት ሰላማዊ ማህበራዊ ምህዳር መገንባት የጋራ ኃላፊነታችን ነው በማለት በተለይም በወለጋ ምድር ያለው የአማራና የኦሮሞ ህዝብ አብሮነት የዘላለም ኑባሬ ከመሆኑ ባሻገር ጸረ ህዝቡ የአብይ አህመድ አገዛዝ የከፈተው እልቂት ጦርነቱ ሁለቱንም ህዝብ ዋጋ እያስከፈለ ነው ሲል ድርጊቱን ተቃውመዋል። የወለጋን ህዝብ ከጥፋት ለመታደግ የሚያደርገውን እንቅስቃሴ አጠናክሮ እንደሚቀጥልና በጥቃቱ የተሳተፉና ጥቃቱን ያነሳሱ ሁሉ ከህግ ተጠያቂነት እንደማይድኑ አፋብን ወለጋ ቢዛሞ ቀጠና አንሻ ሰይድ አራተኛ እዝ ዛሬ ነሐሴ 21 ቀን 2018 ባወጣው በዚሁ መግለጫ አስታውቋል። ከአደንዛዥ እጽ ጋር በተያያዘ ጥፋተኞችን የሚፈረድባቸው ሰዎችን በሞትም የምትቀጣው ሳውዲ አረቢያ ውስጥ በዚህ በተያያዝነው ነሐሴ ወር ብቻ ጫትን ጨምሮ የተለያዩ አደንዛዥ እጾችን በማዘዋወር የተጠረጠሩ ኢትዮጵያውያን በትንሹ ከ60 በላይ መሆናቸው ተዘገበ። በትናንትናው ረቡዕ ነሐሴ 20 2018 ዓ.ም ተጨማሪ 18 ኢትዮጵያውያን ከ290 ኪሎ ግራም ጫት ጋር መያዛቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የሳውዲ የድንበር ጥበቃም ጠቅላይ ዳይሬክተር 12ቱ ኢትዮጵያውያን በቁጥጥር ስር የዋሉት ጃዛንና አስሪ በተባሉ ግዛቶች ውስጥ በተካሄደ 3 ዘመቻዎች እንደሆነ ሳውዲ ጋዜጣ የተባለው የአገሪቱ ጋዜጣም ዘግበዋል። ሪያድ ግዛት ውስጥ ደግሞ የተከለከለ መድኃኒትም ሲያስተዋውቁ ነበሩ የተባሉ ሌሎችም 3 ኢትዮጵያውያን ተጠርጣሪዎች መያዛቸውም የአል ሪያድ ዘገባም ገልጿል። ተጠርጣሪዎቹ በቁጥጥር ስር የዋሉት ሳውዲ አረቢያም ከአደንዛዥ እጽ ጋር በተያያዘ ክሶች ምክንያት በተፈረደባቸው ኢትዮጵያ ላይ ተከታታይ የሞት ቅጣት እየፈጸመች ባለበት ወቅት መሆኑም ጉዳዩን ውስብስብና አሳሳቢም አድርጎታል። ባለፈው ሐምሌና ሰኔ ወር በቀናት ልዩነት ኢትዮጵያን ላይ የሞት ቅጣት ተፈጻሚ ያደረገችው ሳውዲ ከጥር ወዲህ ቢያንስ 17 ኢትዮጵያን በሞት መቀጣቷቸውን ዓለም አቀፍ የሰብአዊ መብት ተሟጋቾች አንዱ የሆነው ሂውማን ራይትስ ዎች ባለፈው ሐምሌ ተቃውሞውን ማሰማቱ ይታወሳል። በአሁኑ ሰዓትም 200 የሚደርሱ ኢትዮጵያን የሞት ቅጣት ተፈርዶባቸው እስር ላይ እንደሚገኙ በስፍራው የሚገኙ ምንጮችም ገልጸዋል። ይህ በእንዲህ እንዳለም የሳውዲ ባለስልጣናት
ባለስልጣናትም ከአደንዛዥ እጽ ጋር በተያያዘ ወንጀሎች የጠረጠሯቸው ኢትዮጵያን በቁጥጥር ስር መዋል የቀጠለም ሲሆን ለአገሪቱ መንግስትም ቀረቤታ ባለው ሳውዲ ጋዜጣና አልሪያድ ላይ የወጡ ዘገባዎች እንደገለጹትም ከነሐሴ 2 2018 ዓ.ም አንስቶም በ9 ዘመቻዎች በትንሹ 60 ኢትዮጵያን ተጠርጣሪዎች በቁጥጥር ስር ውለዋልም ብለዋል። ኢትዮጵያኑ የተያዙትም እንደ ጫትም ሐሺሽና ቁጥጥር የሚደረግባቸው ኪኒኖችና እንክብሎችን ለማስገባት በመሞከራቸው እንደሆነ በዘገቦቹ ላይ ተጠቅሷል። ተጠርጣሪዎቹ በቁጥጥር ስር የዋሉትም በአሲርና ጃዛን ግዛትም ሲሆን ትላንት በእነዚያም ሁለት ግዛቶች ውስጥ መያዛቸው የተገለጸው ኢትዮጵያን 290 ኪሎ ግራም ጫትም 33 ኪሎ ግራም ሐሺሽና 72415 የኪኒን ቁጥጥር የሚደረግባቸውን ኪኒኖችን ወደ አገሪቱ ሊያስገቡ ነበር በሚል ክስም ቀርቦባቸው እንደሆነም ታውቋል። ኢትዮጵያኑ ምን አይነት ቅጣት እንደሚጠብቃቸው ግልጽ ባይሆንም ሳውዲ አረቢያ ውስጥ ባለፈው ዓመት የሞት ቅጣት ከተፈጸመባቸው 365 ሰዎች ውስጥ 68 በመቶ ፍርዱ የተላለፈባቸው ከእጽ ጋር በተያያዘ ጥፋቶች እንደሆነ የአገሪቱ መረጃዎችም ገልጸዋል። በሳውዲ አረቢያ ውስጥ የሞት ፍርድ የሚጠባበቁ በርካታ ኢትዮጵያን ምህረት እንዲደረግላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ አቡነ ማትያስን ጨምሮ የተለያዩ የሃይማኖት አባቶችና የሰብአዊ መብት ተሟጋቾችም ውትወታ በማቅረብ ላይ እንደሚገኙ ቀደም ሲል መዘገባችን አይዘነጋም። በሳውዝ ዳኮታ ነዋሪ የነበረው የቀድሞ አየር ኃይል አባል ኦጁሉ አኳይ ከዚህ ዓለም በሞት ተለየ። ቅዳሜ በሲፎልስ ከተማ ስርዓተ ቀብሩ እንደሚፈጸም ተገልጿል። የቀድሞ የኢትዮጵያ አየር ኃይል ባልደረባ በጋምቤላ ብሔር ተወላጆች ላይ በ1993 ዓ.ም የተፈጸመውን የዘር ጭፍጨፋ በመቃወም በዓለም አቀፍ መድረኮችና በአሜሪካ ስቴት ዲፓርትመንት ጭምር ድምፁን በማሰማት የሚታወቀውና ለጋምቤላ ሕዝብ ከሚሟገቱ ወገኖች ጎን በመሰለፍ በአካባቢው ማህበረሰብ ዘንድም በተለያዩ አገልግሎቶቹ እውቅና ያገኘው የቀድሞ የኢትዮጵያ አየር ኃይል ባልደረባ ኦጁሉ አኳይ በሕክምና ሲረዳ ቆይቶ ለረጅም ጊዜ በኖረበት ሳውዝ ዳኮታ ሲፎልስ ከተማ ከዚህ ዓለም በሞት ተለይቷል። ቅዳሜ በከተማው ስርዓተ ቀብሩ እንደሚፈጸም ታውቋል። ኦጁሉ አኳይ ኦበላ ኮስቲ ወይም ኦጄ በመባል የሚታወቀው የካቲት 18 ቀን 1964 ዓ.ም ከአባቱ አኳይ ኦባላና ከእናቱ አቹዋል ኩዌት በጋምቤላ የተወለደ ሲሆን በቤተሰብ ውስጥ ሁለተኛ ልጅ እንደነበር ኦጁሉ ሕይወቱን በርህራሄ በድፍረት በአገልግሎትና ለቤተሰቡና ለማህበረሰቡ ባለው የማይናወጥ ቁርጠኝነት የመራ ሰው ነበር በማለት ህልፈቱን አስታኮ የተዘጋጀ የህይወት ታሪክ አብራርቷል። ከልጅነቱ ጀምሮ በሰዎች ዘንድ በመግባባት ችሎታው በልግስናውና በሰላማዊ ባህሪው ይታወቅ እንደነበር ያስታወሰው ይኸው መረጃ ሰዎችን በአንድነት የማሰባሰብ ልዩ ችሎታ ነበረው። እሱን ለማወቅ እድል ያገኙ ሰዎችም ከሱ መኖር መጽናኛ፣ ማበረታቻና ብርሃን ያገኙ ነበር ሲል ገልጿል። ኦጁሉ ትምህርቱን በጋምቤላ ኢትዮጵያ ኢታንግ ወረዳ በሚገኘው የፓኮ አካዶ አሜሪካን ሚሽነሪ ትምህርት ቤት ጀምሮ የመጀመሪያ ደረጃ ትምህርቱን እዚያው ማጠናቀቁን የጠቀሰው መረጃ ከልጅነቱ ጀምሮ ያገኘው የክርስትና ትምህርትና መንፈሳዊ መሰረት በህይወቱ በሙሉ አብሮት መቆየቱን ከዚያም በጋምቤላ ሁለተኛ ደረጃ ትምህርት ቤት በመማር የጁኒየር ሃይስኩልና የሃይስኩል ትምህርቱን አጠናቆ ከሃይስኩል በኋላ በደብረ ዘይት በሚገኘው የኢትዮጵያ አየር ኃይል አካዳሚ ትምህርቱን መቀጠሉን በዚህ ወቅትም በህይወቱ ሙሉ የቆየውን የበረራ ፍቅር አዳብሮ ለአቪዬሽን የነበረውን ፍቅር እስከ ህይወቱ ፍጻሜ አብሮት መቆየቱን መረጃው ጠቅሷል። በአቪዬሽን ኦፕሬተርነት አገሩን ያገለገለው የቀድሞ አየር ኃይል ባልደረባ ኦጁሉ አኳይ ብልህ አትሌቲክስና በተፈጥሮ የመሪነት ችሎታ የነበረው ሰው በቮሊቦል እግር ኳስና በአሎሎ ውርወራ በጣም የተዋጣለት እንደነበር ያስታወሰው ህይወት ታሪኩ ከልጅነቱ ጀምሮ ሌሎችን ለመርዳት ጥልቅ ቁርጠኝነት ማሳየቱን በፍጥነት እንግሊዝኛ ቋንቋ ተምሮ ከተለያዩ የኢትዮጵያ ብሔረሰቦች የመጡ ልጆች ሊማሩበት ሊኮሩበት የሚችሉት ሰው እንደነበርና ከወጣቶች ጋር የመግባባት ችሎታውም ልጆች ትምህርት እንዲከታተሉ እንዲበረታቱና ወደ መጀመሪያ ደረጃ ትምህርት ቤቱ እንዲመጡ አስተዋጽኦ ያደርግ እንደነበር ተገልጿል። በኢትዮጵያ ከፍተኛ የፖለቲካ ለውጥ በተከሰተበት ወቅት ኦጁሉ በደረሰበት መድሎ ምክንያት ወደ ሩሲያ የመሄድ እድል ማጣቱ አገሪቱ በከፍተኛ የፖለቲካ ትርምስና ክፍል ውስጥ ስትገባ ኦጁሉ ኢትዮጵያን ለመልቀቅ አስቸጋሪ የሆነ ውሳኔ ላይ በመድረስ በህይወቱ በሙሉ የታየውን ቁርጠኝነት ድፍረት በማሳየት ከአዲስ አበባ ወደ ካርቱም ሱዳን መሰደዱን በሱዳን እያለ ኦጁሉ ለህዝቡ ማገልገሉን በመቀጠል ከኢትዮጵያ ተቃዋሚ ኃይሎች ጋር በመሆን የአፍ መፍቻ ቋንቋውን ባኛዋክ በመጠቀም ኦቤላ ሲራ በተሰኘ ሬዲዮ ፕሮግራም እንደ ሬዲዮ ጋዜጠኛ ሆኖ ይሰራ እንደነበርም ይኸው ታሪኩ አስታውሷል። በ1990 ኦጁሉ ወደ አሜሪካ በስደት መምጣቱን ያስታወሰው ታሪኩ አስቀድመው በዋሽንግተን ዲሲ ካረፈ በኋላ በመጨረሻ በደቡብ ዳኮታ መኖሪያውን ማድረጉን ትምህርቱን በአጉስታን ዩኒቨርሲቲ ቀጥሎ የግል አብራሪ ለመሆን የበረራ ፍቅሩን እንደገና መከተሉን በህይወቱ ህልሞቹን ለማሳካት ይጥር እንደነበር ይኸው መረጃ ገልጿል። ኦጁሉም አሜሪካ በኖረባቸው ዓመታት ሁሉ ለተሟጋቾችና ለማህበረሰብ አገልግሎት በጥልቅ ቁርጠኛ ሆኖ መቆየቱን በኢትዮጵያ የነበረውን በብሔር ላይ የተመሰረተ የፖለቲካ ስርዓት የሚቃወሙ የፍትህ ጥረቶች በመሳተፍ በመምራት ማገዙን ያስታወሰው ይኸው መረጃ በተለያዩ የተቃውሞ እንቅስቃሴዎችና አደረጃጀቶች ውስጥ መሳተፉን እስከ ህይወቱ ፍጻሜ ድረስ ለጋምቤላ ህዝብና
ለሌላውም ኢትዮጵያዊ መብት ይከራከር እንደነበር ይኸው መረጃ ጠቅሷል። ኦጁሉ አሜሪካዊ ፕሬዚዳንት ባራክ ኦባማን በምርጫ ወቅት ይደግፍ እንደነበርና እንደ አውሮፓ አቆጣጠር በ2007 በመጀመሪያው የምርጫ ዘመቻ ወቅት በሲፎልስ ኮንቬንሽን ማዕከል ተገናኝቶ እንደነበር ያስታወሰው መረጃ ኦጁሉ በተለያዩ አካባቢ ምርጫዎችን በንቃት ተሳትፎ በሁሉም የመንግስት ደረጃዎች የሚገኙ መሪዎችን በመደገፍና በመርዳት አስተዋጽኦ ያደርግ እንደነበር ተጠቅሷል። ኦጁሉ በህይወት ውስጥ ብዙ ማዕረጎችን ቢይዝም ተማሪ፣ አብራሪ፣ አማካሪ፣ መሪ፣ ተሟጋችና አክቲቪስት ከሁሉም በላይ የሚወዳቸው ሚናዎች ባልነትና አባትነት እንደነበሩ ይሄው መረጃ ገልጾ ለባለቤቱ አልማዝ ታማኝ ባልና ለልጁ ሚካኤል አፍቃሪ አባት እንደነበር ኦጁሉና አልማዝ በሲፎልስ ደቡብ ዳኮታ በመልካምና በፍቅር የተሞሉ ቤተሰቦችና በዚያም የኢትዮጵያ ሬስቶራንት በመክፈት ወገናቸውን ማገልገላቸውን ይሄው መረጃ ጠቅሷል። ኦጁሉ በሚወዳት ባለቤቱ አልማዝና ልጁ ሚካኤል እንዲሁም በህይወቱ ያወቃቸው ብዙ የቤተሰብ አባላት፣ ጓደኞቹና የማህበረሰብ አባላት ተሰናብተውት ህይወቱ ፍጻሜ መሆኑን ቅዳሜ ቤተሰቦቹ፣ ወዳጅ ዘመዶቹ በተገኙበት ስርዓተ ቀብሩ እንደሚፈጸም የቀድሞው የኢትዮጵያ አየር ኃይል ባልደረባ ኦጁሉ አኳይን ህይወት ታሪክ አስታኮ የደረሰን መረጃ ይገልጻል። የህብር ሬዲዮ ዝግጅት ክፍል ከዚህ ቀደም በአንድ ወቅት እንግዳ አድርጎት የነበረው ኦጁሉ አኳይ በሕክምና ሲረዳ ቆይቶ ህይወቱ ማለፉን በሐዘን የሰማን ሲሆን ለቤተሰቡ፣ ወዳጅ ዘመዶቹ መጽናናት እንመኛለን። ጀዋር መሐመድ በጠላቱ ሰርጎ በመግባት ወሳኝ ወቅት ላይ አፈራርሷቸው ወጥቷል በማለት በኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች መወደሱን የሚጠቅሱ መረጃዎች ወጡ። በወለጋ የአማራ ብሔር ተወላጆች ላይ አነጣጥሮ እየተፈጸመ ያለውን ጭፍጨፋ ለማስቀየስ ጀዋር መሐመድ በይፋ በወለጋ ያለውን ፋኖ አገዛዙን ያደራጀው የሚል ሽፋን በመስጠት ጭፍጨፋው እንዲካሄድ ያደረገውን ቅስቀሳ ተከትሎ በአደባባይ የተገደሉ ሰላማዊ ሰዎች የሃይማኖት አባት ጭምር በኦሮሚያ ክልል ልዩ ኃይል ቁጥጥር ስር ከዋሉ በኋላ ልብሳቸውን እንዲያወልቁ የተደረገበት በአደባባይ ተረሽነው የተጣሉበት መረጃዎች በማህበራዊ ሚዲያ እየተሰራጨ ባለበት በዚህ ወቅት በትላንትናው ዕለት የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች የወቅቱን ሁኔታ እንገመግማለን በሚል ያደረጉትን ስብሰባ ተከትሎ ጀዋር መሐመድ ወሳኝ ሚና ተጫውቷል፣ ጽምዶን አፈራርሷል የሚል ሙገሳ ማግኘቱን የሚጠቅሱ መረጃዎች ይወጡ ነው። ጀዋር ለለውጡ ብዙ መስዋዕትነት ከፍሏል፣ ለለውጡ መጽናት ታስሮ እስከ መፈታት ደርሷል። ጀዋር ዛሬም ከኛ ጋ ነው፣ የያዝነው ስልጣን አደጋ ውስጥ መውደቁን ሲያረጋግጥ ከገባበት የጠላት ካምፕ አፈራርሷቸው ወጥቷል የሚል ሙገሳዎች ጭምር በዚህ መድረክ እንደነበሩና በወለጋ እየፈጸሙት ያለውን ጭፍጨፋ ጥንፈኛውን እየመነጠረ ነው የሚል ሽፋን በሰጡበት በዚሁ መድረክ በወለጋ እኛ የምንፈጽመው ጥቃት ሳይሆን ጀዋር በወለጋ የሚፈጸመው ጥቃት በዘመነ ካሴ ይመራል ማለቱ ትኩረት አግኝቷል። ጀዋር በጠላት ቀጠና ውስጥ ገብቶ ወሳኝ ምዕራፍ ላይ የጠላትን ኃይል ድባቅ መጥቶ ትክክለኛውን አሰላለፍ ይዟል ብለው ከማወደስ አልፈው የተሰጠውን ተልዕኮ በብቃት ተወጥቷል የሚል ግምገማና አስተያየት እንደነበራቸው ጽምዶን ከጨዋታ ውጭ አድርጎታል የሚል ፉከራዎች እንደነበሩ ሁሉ ታውቋል። ጀዋር መሐመድ ያገዛዙን ወታደራዊ አቅም እያጋነነ ሰሞኑን ይሰጣቸው የነበሩ ገለጻዎች የተሰጠው ተልዕኮ አካል መሆኑ በተገለጸበት በዚሁ መድረክ ጽምዶን አፈራርሶታል፣ ለኤርትራ መንግስትም ጠበቅ ያለ ማስጠንቀቂያ ሰጥቷል በማለት ቀደም ሲል በሁለቱ የኦሮሞ ብሔር ተወላጅ አምባሳደሮች የአምባሳደር ባጫ ደበሌና በሌላው አምባሳደር ሱሌማን ደደፎ አማካኝነት የተሰጡ መግለጫዎች ጋር ተመሳሳይ አስተያየት የሰጠው ጀዋር በተለየ መንገድ በዚህ መድረክ በተደጋጋሚ ስሙ ተነስቶ ሲሞገስ እንደነበር የሚጠቅሱ መረጃዎች ወጥተዋል። ጀዋር ለተወሰኑ ወቅት የጠላቶቻችንን የልብ ትርታ ሲያዳምጥ ቆይቷል። አሁን ተልእኮውን ጨርሶ አፈራርሷቸው እየተመለሰ ነው። ጀዋር ያደረገው አስተዋጽኦ ትልቅ ሚና አለው፣ ጌም ቼንጀር ነው የሚሉ ሙገሳዎች ጭምር በዚህ ወቅት እንደነበሩና የኦሮሚያው ክልል ፕሬዚዳንት አወል አብዱን ጨምሮ በተገኙበት በዚህ መድረክ ላይ ጀዋር ካገዛዙ ጋር በግልጽ በአሁኑ ወቅት እየሰራ መሆኑን የሚያሳዩ አስተያየቶች መንጸባረቃቸውን ይኸው መረጃ ይጠቅሳል። ጀዋር መሐመድ ሰሞኑን ይሰጣቸው የነበሩ ተከታታይ አስተያየቶች የአገዛዙን አጀንዳ ለማስፈጸም እየተንቀሳቀሰ መሆኑን ቆሜለታለሁ ላለው የኦሮሞ ሕዝብ ሳይሆን ስልጣን ላይ ያለው ቡድን ስልጣኑ አደጋ ላይ ሲወድቅ ውስጡን ያደርጋቸው የነበሩ ንግግሮችን ተከትሎ ስምምነት ላይ መድረሱን ያሳያል የሚለው አስተያየቶች የተሰጡ ሲሆን እነ ሽመልስ አብዲሳና የኦሮሞ ብልጽግና ፓርቲ አባት የሚባሉት አባዱላ ገመዳ ጭምር ስልጣናችንን እንዴት አስቀጥለን አጠናክረን እናስቀጥላለን በሚል ሰሞነኛ ውይይት ላይ የጀዋር ሚና መነሳቱን መረጃዎች ጠቅሰን መዘገባችን አይዘነጋም። በወለጋ ሰሞኑን በአማራ ብሔር ተወላጆች ላይ አነጣጥሮ የኦሮሞ ልዩ ኃይል ገዳ ኮማንዶ ካሰና ሲርቻና በቄሮ ስም ያደራጇቸው ወጣቶች የክልሉ ሚሊሻና ፖሊስ ጭምር በተሳተፉበት የአገዛዙ ስልጣን አስጠባቂ ጦር ግልጽ ድጋፍ በሰጠበት ጭፍጨፋ ጀዋር በተቃራኒ ኦሮሞ ብሔር ተወላጆች በፋኖ ጥቃት እየደረሰባቸው እንደሆነ አድርጎ በማቅረብ ያደረገው ቅስቀሳ የዚሁ እቅዳቸው አካል መሆኑ ተደጋግሞ የተጠቀሰ ይገኛል። ይህ በእንዲህ እንዳለ ያገዛዙ ማህበራዊ ሚዲያ ፈቀላጤዎች ጽምዶ ፈርሷል፣ ጽምዶው ተበጥብጧል የሚል አስተያየቶች አጠናክረው የቀጠሉ ሲሆን ጠቅላይ ሚኒስትር አብይ አህመድ የህወሓቱን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በጽህፈት ቤታቸው
ሰራዊታቸው ከዚህ ቀደም ጠርተው ከኤርትራም ሆነ ከፋኖ ጋር የምተባበሩ ከሆነ ሰሜኑን ጋዛ አደርጋለሁ ማለት ሰሜኑን ቆርጠን እንጥላለን የሚለው ፉከራቸውን ተከትሎ በጠቅላይ ሚኒስትሩ በዚህ እብሪትና ፖለቲካዊ እርምጃ ሳቢያ ሁለቱ ኃይሎች የፈጠሩትን ትብብር የሰሞኑ የጓዳ ድርድርን ተከትሎ ጽምዶ ፈርሷል የሚለው ቅስቀሳ ተጨባጩን እውነታ አያሳይም የሚሉ አስተያየቶችም ተከትለው ቀርበዋል። የሱዳን ወታደራዊ አገዛዝ በአረብና አፍሪካ ጉዳይ የአሜሪካ ከፍተኛ አማካሪውን አምባሳደር ማሱድ ባሎስ በሁለት ቢላ የሚጠቀሙ ዲፕሎማት በማለትም ወነጀለ። አምባሳደሩ ኢትዮጵያን ሳይነኩም ሱዳንን መውቀሳቸው ተገቢ አይደለም ሲል የካርቱም መንግስትም ተቃውሞውን አሰማ። የሱዳን ሽግግር ሉዓላዊ ምክር ቤት የፖለቲካ ጉዳዮችና የውጭ ግንኙነት አማካሪው ዶክተር አማጂድ ፋሪድ አልታይብ ይህንን የሰላም ጸረ አሜሪካ ትችት ያሰሙት አምባሳደር ባሎስ የሱዳን ወታደራዊ ኃይል በጎረቤትም ቻድ ውስጥ ዘልቆ ጥቃት ፈጽሟል። ይህ ጥቃት በሱዳን ውስጥ መቋጨት አለበት። የሱዳን ጦርነትን ወደ ጎረቤት አገራት ማዛመት ፍትሃዊነትም የለውም። ለሰብአዊ እርዳታ ሲባል የተኩስ አቁም ስምምነት በአስቸኳይ ይተግበር የሚል መግለጫ ማውጣታቸውን ተከትሎ መሆኑን ታውቋል። ዶክተር አማጂድ የተቃውሞ አስተያየታቸውን ሲያብራሩ የሱዳን ግዛትም ከኢትዮጵያም ከቻድና ከሌሎችም አካባቢ በሚነሱ ባሏቸው ድሮኖች ሲጠቁም ዝምታን የመረጡትም አምባሳደር ባሎስም ሱዳን በቻድ ላይ ፈጽመዋለችም ስላሉትም ጥቃትም ካርቱምን ለማውገዝ መቻኮላቸው ግብዝነትም አሊያም በሁለት ቢላ የሚጠቀሙ ሁለት የተለያዩ ገጾች ያላቸው ራስን መከላከል የሚለውን የዓለም አቀፍ ሕግን በማወቅ ይሁን ባለማወቅም ዝቅ ያደረጉ ዲፕሎማት ናቸው በማለትም ዶክተር አማጂድ አምባሳደር ማሱድ ቦሎስን ወንጅለዋል። በተያያዘ ዜና የሱዳን የውጭ ጉዳይ ሚኒስትር ባወጣው መግለጫ የሱዳን መከላከያ ሰራዊት በቻድ ግዛት ውስጥ ጥቃት ፈጽሟል መባሉን አስተባብሎ ዓለም አቀፉ ማህበረሰብ ለመወንጀል ከመሯሯጥ ፕሮፌሽናሊዝምና ገለልተኛ የሆነ ማረጋገጫ በቅድሚያ ሊያቀርብ ይገባል። በተቃራኒው ከኢትዮጵያ ተነስተዋል ያላቸው ድሮኖች በሱዳን ግዛቶች ውስጥ በየዕለቱ ጥቃት ሲፈጽሙ የዓለም አቀፉ ማህበረሰብ ዝምታን መምረጡም ያስተዛዝባል ብሏል። ሱዳን ራሷን የመከላከል መብት አላት፣ ሉዓላዊ አገር ነችም ያሉትም ዶክተር አማጂድም በበኩላቸው የአሜሪካ አስተዳደር ተያይዞታል ያሉትን ዓለም አቀፍ ሕግን የማማረጥ ወይም ዝምታን የመምረጥ አካሄድ በሱዳን ላይ የታወጀም ጥላቻ ነው በማለትም ከረር ያለ ጸረ አሜሪካ አቋማቸውን ገልጸዋል። ከኢትዮጵያ የተነሱ የተባሉ ሰው አልባ አውሮፕላን ወይም ድሮኖች በቅርቡ በተለያዩ የሱዳን ግዛቶች ላይ ጥቃት ፈጸማቸው አሊያም መክሸፋቸው ከሱዳን በኩል በሚነገርበት በዚህ ወቅት የአሜሪካ አስተዳደርም ሆነ ሸሪኮቹም እስካሁን ድረስም የሰጡትም የተቃውሞ ወይም የነጠረም አስተያየትም የለም። ግብጽም ከኢትዮጵያው ጥቁር አባይ ወንዝም ውሃ በመጠቀሟም ለኢትዮጵያ ደጎስ ያለም ካሳ ልትከፍል ይገባልም ጫና መፍጠርም ያሻልም ሲሉ የቀድሞው የውሃ ሚኒስትር ገለጹ። የቀድሞው የውሃ ሚኒስትር ሽፈራው ጃርሶ ለመገናኛ ብዙሃን በሰጡትም አስተያየትም ኢትዮጵያ በአባይ ወንዝ ላይ አዲስ ግድቦችን እገነባለሁ በማለትም አቋሟን የተቃወመችው ግብጽም አዲስና ያልተጠበቀም እንቅስቃሴ አለመሆኑን ገልጸው ይልቁንም ግብጽ ለጥቁር አባይ ወንዝም 86 ከመቶ ገባሪ ለሆነችው ኢትዮጵያ የአባይ ውሃ በመጠቀሟም ካይሮ ለአዲስ አበባ ካሳም እንድትከፍል የኢትዮጵያ መንግስትም ጫና መፍጠር አለበትም ብለዋል። በዓለም የውሃና የተፈጥሮ ሀብትን አጠቃቀም ህግም ድንበር ተሻጋሪ የሆኑ ወንዞችን የላኛው የተፋሰሱ አገራትም ሙሉ በሙሉ ማስቀረት ወይም መገደብ መብት እንደሌላቸው የሚታወቅ ሲሆን የቀድሞው የውሃ ሚኒስትር ሽፈራው ጃርሶ በስልጣን ላይ በነበሩበት ወቅት ኢትዮጵያም ትልቅ ግድብ መገንባት አይደለም በጋምቤላ ክልል እንኳን አነስተኛ ግድብ ለመገንባት የግብጽን ይሁንታም ለመጠየቅ መገደዷን አውስተው ያ ጫና ዛሬ ላይ ታሪክ ሆኖም ቀርቷል። እነርሱ ማለትም ግብጾችም ቆሙን አይችሉም፣ እኛም አቅማችንን አጠናክረናል ብለዋል። ከዛሬ 7 ዓመት በፊት በሱዳን የኢትዮጵያ አምባሳደር የነበሩት የቀድሞው የውሃ ሚኒስትር ሽፈራው ጃርሶም አስተያየታቸውን ሲቀጥሉ ኢትዮጵያም የጥቁር አባይ ወንዝም ዋነኛ አመንጪ መሆኗን ግብጾችም ሊገነዘቡ የኢኮኖሚ ጠቀሜታውንም እንዲያውቁ በማድረግ ረገድ ለኢትዮጵያም ተገቢውን ካሳም ሊከፍሉ ሁሉን ተጠቃሚ የሚያደርግ መንገድ መቀየስም አለበት የሚል አስተያየትንም ሰንዝረዋል። ኢትዮጵያ በአባይ ወንዝ ላይ ግድቦችን የመገንባት የመልማት ጉዟም ይቀጥላል ያሉት የቀድሞው የውሃው ሚኒስትር ሽፈራው ጃርሶ ማንም ኃይል ከዚህ ጉዟችን አያስቀረንም አያደናቅፈንም የሚልም አስተያየትም ሰንዝረዋል። የውሃ ሚኒስትር ኢንጂነር ሀብታሙ ኢተፋም ኢትዮጵያ 3 አዳዲስ ግድቦችን ትገነባለች የሚል አስተያየትም ሰሞኑን ለመገናኛ ብዙሃን መሰንጣቸውን ተከትሎ በካይሮ ባለስልጣናት በኩል ከፍተኛም ተቃውሞና የዲፕሎማሲ ማስጠንቀቂያዎች መነሳቱም ተስተውሏል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋና
ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።